Russian President Vladimir Putin on Monday proposed bilateral talks with Kyiv for the first time in years. በሩሲያና ዩክሬን መካከል የተካሄደ ያለው ደም አፋሳሽ ጦርነት ከሀገራቱ አልፎ ዓለምን ለከፋ ቀውስ ዳርጓል። በዓለም ኢኮኖሚም ላይ ጥላውን በማጥላት የኑሮ ጫና ፈጥሯል። 3 ዓመታትን ባስቆጠረው የሩሲያ ዩክሬን ጦርነት ሀገራት በፖለቲካዊ ፍላጎታቸው ልክ ሲወግኑ፣ አሜሪካ ደግሞ ለዩክሬን የበረታ ድጋፏን ስታሳይ ቆይታ አሁን ደግሞ አሸማጋይ ሆና ብቅ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል ያለው ግጭት ዘላቂነት የሌለውና መቆም ያለበት ነው የሚለውን በተደጋጋሚ ሲያንጸባርቁም ቆይተዋል። ሩሲያና ዩክሬን የሰላም ስምምነት ላይ እንዲደርሱ በርካታ ጥረቶች ሲደረጉ ቢቆዩም ከቀናት የተኩስ አቁም ባሻገር ስኬት ላይ መድረስ ሳይችሉ ቀርተዋል። ሁለቱ ሀገራት ውይይቱን ከዚህ የበለጠ ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ከቀናት በፊት ፕሬዝዳንቷ ትራምፕ አሳውቀው ነበር። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ አሜሪካ በውይይቱ እንደማትሳተፍ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መናገራቸው ይታወሳል። ሩሲያ ይህንን ከግምት ውስጥ ያስገባ በሚመስል መልኩ ለሰላም ስምምነት ፈቃደኛ መሆኗን ገልጻለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፋሲካ ተኩስ አቁም ካወጁ በኋላ ከዩክሬን ጋር በቀጥታ ለመነጋገር ፈቃደኛ መሆናቸውን የገለጹት ዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት ማቅረቧን ተከትሎ የሩሲያው ፕሬዝዳንት በሁለትዮሽ የሰላም ንግግሮች ላይ አዎንታዊ ምላሽን ሰጥተዋል ተብሏል። ፑቲን የፋሲካ በዓልን አስመልክተው ተኩስ አቁም ይፋ ቢያደርጉም የዩክሬን ፖለቲከኞች ፑቲን የሚታመኑ አይደሉም በሚል ስጋታቸውን ሲገልጹ ቆይተዋል። የፋሲካ በዓል እስከሚጠናቀቅ ለ30 ሰዓታት ጦራቸው ምንም አይነት ወታደራዊ እንቅስቃሴ እንዳያደርግ ፕሬዝዳንት ፑቲን ቢያዙም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ቃሏን አጥፋለች በሚል ከሰዋል። ቭላዲሚር ፑቲን አሁን ከቮሎዲሚር ዜሌንስኪ ጋር የሁለትዮሽ ውይይት ለማድረግ ዝግጁ መሆናቸውን የተናገሩት ለመጀመሪያ ጊዜ መሆኑ ተገልጿል። ፑቲን ዛሬ በቀጥታ ለመነጋገር ያቀረቡት ሐሳብ ሁለቱ ወገኖች ቅዳሜ ዕለት በፑቲን የታወጀውና ያበቃው የ30 ሰዓታት የፋሲካን የተኩስ አቁም ስምምነት ጥሰዋል በሚል እርስ በርስ ከተወነጃጀሉ በኋላ ነው። የዩክሬኑ ፕሬዝዳንት ዜሌንስኪ የፋሲካን የተኩስ አቁም አስመልክቶ በሰጡት ማብራሪያ ሩሲያ እንዲህ በድንገት ሙሉ በሙሉና ያለምንም ቅድመ ሁኔታ መሳሪያዎቿን የምታስቀምጥ ከሆነ ዩክሬንም በሩሲያ ውሳኔ መሰረት እርምጃ ትወስዳለች ብለዋል። ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ስምምነትን ጠረጴዛው ላይ ማስቀመጣችንን ተከትሎ ምላሹን ከሞስኮ እንጠብቃለን ሲሉም በኤክስ ገጻቸው ላይ አስፍረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የፑቲንን ለንግግር ፈቃደኛ መሆን ንጹሃንን የጥቃት ኢላማ ለማድረግ ያለመ ነው ብለዋል። ዜሌንስኪ ለፑቲን ሐሳብ በቀጥታ ምላሽ ባይሰጡም ዩክሬን የሲቪሎችን ደህንነት ለመጠበቅ ዝግጁ መሆኗን ተናግረዋል። እንደ አውሮፓውያን አቆጣጠር የካቲት 2022 ጦርነቱ ከጀመረበት ጊዜ አንስቶ በሁለቱ ወገኖች መካከል ቀጥተኛ ውይይት ሳይደረግ ቆይቷል። ምናልባትም አሁን ሩሲያ ፕሬዝዳንቷ ለንግግር ፈቃደኛ መሆናቸው ለጦርነቱ ፋታ ይሰጥ ይሆናል የሚል ግምት እንዳለ የወጡ ዘገባዎች አስነብበዋል። ዩክሬን በበኩሏ እስካሁን የሚደርሱ ጥቃቶችን ለማስቆም መስማማት አለመቻሏን በተመለከተ ከሞስኮ ግልጽ መልስ ትፈልጋለች ሲሉ ፕሬዝዳንት ዜሌንስኪ ገልጸዋል። ይህ በእንዲህ እንዳለ የፋሲካው የተኩስ አቁም አዋጅ በመጠናቀቁ ጦርነቱ ቀጥሏል። በኦዴሳ ሌሊቱን ሰው አልባ አውሮፕላኖች ባደረሱት ጥቃት 3 ሰዎች ላይ ጉዳት መድረሱንና መኖሪያ ህንጻዎች መውደማቸውንም የአካባቢው ባለስልጣናት ተናግረዋል። ባሳለፍነው ሳምንት በፓሪስ የሀገራት መሪዎች ጦርነቱን ማስቆም በሚቻልበት ሁኔታ ላይ መምከራቸውን ተከትሎ ዩክሬን በዚህ ሳምንት ከአሜሪካና ከአውሮፓ ሀገራት ጋር በለንደን ለመምከር ቀጠሮ መያዟ ተሰምቷል። ፕሬዝዳንት ዜሌንስኪ የሩሲያ ወታደሮች ከእሁድ ጀምሮ የተኩስ አቁም ስምምነቱን ወደ 3000 ያህል ጊዜ ጥሰዋል በሚል ሲከሱ፣ ሩሲያ ደግሞ ዩክሬንን በመቶች የሚቆጠሩ ጥቃቶችን አድርሳለች ስትል ከሳለች። ነገር ግን ክሶቹ በገለልተኛ አካል አለመረጋገጣቸውን ቢቢሲ በዘገባው አመላክቷል። ሁለቱም ወገኖች ከአሜሪካ ግፊት እየተደረገባቸው ሲሆን ዶናልድ ትራምፕ ሀገራቱ ለቀጣይ የሰላም ስምምነት ማለፍ እንዳለባቸው አስገንዝበዋል። ፕሬዝዳንት ዶናልድ ትራምፕም ውይይቶቹ ካልተሳኩ ሙሉ በሙሉ ከድርድር ለመውጣት መዘጋጀታቸውንና አሜሪካ ለዩክሬን ወታደራዊ ድጋፍ እንደምታደርግ ከመናገር ተቆጥበዋል። ዶናልድ ትራምፕ የተኩስ አቁም ስምምነቱ መሻሻልን ካላሳየ አሜሪካ ጣልቃ ገብነቷን እንደምታቆም ካስፈራሩ በኋላ ነው ሩሲያ ለንግግር ፈቃደኛ መሆኗን ያሳየችው።